ውጠሽዋል አይደለ? ገንዳ ውስጥ ማለት ነው። ቢያንስ ከስንት ፐርሰንት ነበር ካሜራማን አንድ ሰው ላይ ሊፈጠር ይችላል? ምኑ ሴቶች ሊያረግዙ ይችላሉ ይባላል። ባይዛው ጨረቃ ቤተሰቦች እውነታቸውን እኮ ነው። አይሚና ብሩክ የሚሉት ነገር እውነት ነው። ባይዛው እና አሁን እኔ ቪዲዮን ከመስራት በፊት በጣም እያሰብኩና ጎግል ላይም እያየሁ ነበርና እውነታቸውን ነው። አይሚና ብሩክ እውነታቸውን ነው። እንደዚህ አይነት ነገር ሊፈጠር ይችላል። እርግዝና ሊፈጠር ይችላል። ያ ግን የሚፈጠረው ምንድነው? አንድ ወንድ ልጅ የዋና ገንዳ ውስጥ ካረገ ነው። በቃ ያን ነገር ካለ እንግዲህ ግምጃዬ ዋውን ከዋጠችው ዋ ብላት ማለት ነው። ሰላም ሰላም፣ ወደ የተከበራችሁ መላው የጨረቃ ቤተሰብ እንደምን አላችሁ? እኔ ያለሁላችሁ እንደተለመደው ቪዲዮን በላይክ እና በሰብስክራይብ ጀምሩት ማለት ነው። ዛሬ እንግዲህ አይሚና ብሩኬ ትናንትና መላው ጨረቃ ቤተሰቦች ጨንቆን ነበር። ምክንያቱም ግምጃዬ ላይ ፕራንክ ነው ወይስ አውቃ ነው ወይስ ምንድነው የሚለውን ነገር እያሰብን ነበር ማለት ነው። ዛሬ ብሩኬ ቤት መታለች ማለት ነው። እንግዲህ ዛሬ መምጣት የነበረባቸው በአይሚ ቤት ነበር፣ ግን ለምን በብሩኬ ቤት እንደመጡ አላውቅም። ምክንያቱም በአይሚ አካውንት መፖስት አለበት ብዬ አስባለሁ። እስቲ ከኔ ሀሳብ የምትሰሙ ሰዎች ሀሳባችሁን ኮሜንት ላይ ንገሩኝ ማለት ነው። አብረን ሪያክት እናደርጋለን። ሙሉ ቪዲዮን በማየት ሀሳብ አስተያየታችሁን ብትሰጡኝ በጣም ደስ ይለኛል ማለት ነው። ደግሞ የፍቅር ቪዲዮ ስለሆነ ሙሉ ራሱ ብታዩት በጣም ደስ ይላል። ጭቅጭቅ የለው፣ ሰላም የሆነ የደስታ ፍቅር ነው ቪዲዮ ነው ማለት ነው። እስቲ ወደ ቪዲዮ እንሂድ፣ አብረን እንሁን። ሪል ነው ግን ያረገዘ ሴት አለ? አዎ ሪል ነው። ማንነር አሁን ውሃው ብጠሽዋል። እዛ በጣም ብዙ ወንድ እየዋኘ ነበረ። ባይዛው እውነቷን ነው። እኔ ብዙ ያረገዙ ሴቶች አውቃለሁ። እኔም በራሴ በህይወቴ ላይ እንደዚህ ዋና ገንዳ ውስጥ ገብተው ብዙ ወንድ ካለ እና ደግሞ አንዳንዴ ከወንድ የሚወጣ ነገሮች አሉ አይደል? እና ብቻ ሊፈጠር ይችላል። ግን አይሚና ብሩኬ ግምጃዬን እያስፈራሯት ነው ብዬ አስባለሁ እንጂ ይሄን ያክል ግምጃዬ ውሃ ውስጥ ገብታ ብዙ ውሃውን አልዋጠችውም። ግን ደግሞ በቃ ነገሩን እየነገሯት ነው ብዬ አስባለሁ። ጨረቃ ቤተሰቦች እናንተ ግን ምን ታስባላችሁ? ይሄን ነገር ታውቁ ነበር ወይ? እስቲ ንገሩኝ። ኢቭን ዋና ውስጥ ብቻ አይደለም፣ ቤት ውስጥ ሆናችሁ ሻወር ስትወስዱ ገንዳ አለ አይደለ? በገንዳ ውስጥ ሆናችሁ ወንድ በታጠበበት ገንዳ ሴት ከታጠበች እዛ ውስጥ የሆነ ነገር ካለ ሊፈጠር ይችላል እርግዝና። ስለዚህ ግምጃዬ ታረግዛለች አታረግዝ የሚለውን ነገር ወደፊት ምን ይሆናል? እስቲ እናንተ ግን ምን ታስባላችሁ? እኔ ታረግዛለች ብዬ አላስብም። እና ወንዱ ሁሉ ምን በስመ አብ እንዲህ አይባልም። የምሬ ምን እንደነገጥ እንዴ አይደለም ከተፈጠረም እናሳድገዋለን። አስቡት፣ አባቱም የማይታወቅ ሰው ግምጃዬ ታሳድግ። አይሚና ብሩኬ ተው አካችሁ፣ በቃ ተው። ምክንያቱም ግምጃዬ የማታውቀውን ልጅ ማለት አባቱን የማታውቀውን ልጅ ማሳደግ የለባትም እንዴ? በምን ልታቅ ነው? እንግዲህ ያውላ ሰው ሲዋኝ ከነበረ ከባድ ነው፣ በጣም ከባድ ነው የሚሆንባት ግምጃዬ። አይሚና ብሩኬ ግን ያው እያስፈራሯትና ያው እውነታው ነው። ባይዛው እውነት ነው፣ ማስፈራራት ሳይሆን በጣም እዛ ብዙ ወንድ ቢሆን ኖር ነው ግምጃዬ ዋውን ወጣ ቢሆን ኖሮ ብዙ ነገር ቢፈጠር ኖሮ ሊፈጠር ይችላል ተብሎ መጠራጠሩ ጥሩ ነው። ግን አሁን እያስፈራሯት ነው፣ እመኑኝ። ገብርኤል ልጅ አዎ አይደለም መፍራት ሳይሆን እንዴት ሰው ዝም ብሎ ተዋው ይሄ ማለት እኮ ዶሮ ወንሽ ማለት ነው። አሁን ዶሮ ካለ ወንድ ነው የምታረግዘው። እና አባቱን የማታውቀውን ልጅ ማርገዝ ከባድ ነው። አረ ግምጃዬ እውነትሽን ነው እንጂ እና ከማላርገዝ እንዴ አሉ ነው እንግዲህ አሉ ባልታ አስብሻል። መነጋገሪያ ነበር የምትሆኝ፣ ታሪክ ነበር የምትሰሪው። አስቡት፣ ልትዝናና ሄዳ ከአይሚና ከብሩክ ጋር ግምጃዬ አረግዛ መጣች ሲባል አረ ለስም ይከብዳል፣ ከባድ ነው። በውስጥ ገብታ ከማታውቀው ወንድ አርግዛ መጣች ቢባል አስቡት እንግዲህ ምንም ሴንስ አይሰጥም፣ ምንም ሆነ እንትን አይሰጥም። እንግዲህ በጣም ከባድ ነገር ነው። እንዴ ታሪክ የሰራ ሰው የለም። አንቺ ደግሞ ያስፈራል። የምጣው ምን የምን አዛን እኔ ማርያምን በጣም ነው የሚያስፈራው። እንዴ ከወንዝ ውስጥ አንክሳቱ ነው እንዴ ወድሽ እንዳያብጥ። አይ እንግዲህ በቃ አታስፈራሯት። በቃ ተው አይሚና ብሩክ ከዚህ በኋላ ዋና እንድጠላ ነው ታረጓት። ግምጃዬ እርግጠኛ ነኝ ከዚህ በኋላ ዋና የሚባል ነገር ውስጥ አልገባም ነው ብላ የምታስበው እንግዲህ እንጂ ውሃ ውስጥ ትገባለች ብዬ አላስብም። ግን ዛሬ ገብታለች ውሃ ውስጥ። እኔ ገርሞኛል። እንደውም ዛሬ ብዙ ማያሰምጥም ብላ ይሆን አላውቅም እንጂ ዛሬም ውሃ ውስጥ ነው ስትወል የዋለችው። አንጠልጥዬ ነው ማለት እኔ አልፈልግም። እውነት ማርያምን ትገባ እኔ ራሱ ጠጥቻለሁ እንዲያገሳኝ
ብቻ ፋሚሊ እዛው እንገናኝ። እንወዳችኋለን። አትጨነቁ፣ ምንም ችግር የለም። ሰላም ነው። ይመቻችሁ። እዛው እንሂድ። ባይዛዌ አይሚና ብሩኬ በጣም ደስ የሚል ጊዜ ያሳለፉ ነው። በጣም ደስ ይላል። ይሄ የሁላችንም ጊዜ ነው ማለት የሁላችንም ምኞት ነው። በቃ አይሚና ብሩኬ የሚያሳልፉት ላይፍ አሁን ላይ በቃ ደስ የሚል ጊዜ ነው። ጥሩ የፍቅር ጊዜ እያሳለፉ ነው። ይህን ጊዜ ግን እናንተ ማሳለፍ አትፈልጉም ወይ? ፈልጋላችሁ አይደለ? ስለዚህ አንድ ሀሳብ አመጥቼላችኋለሁ። አዲስ ዩቲዩብ ቻናል ከፍቼላችኋለሁ ማለት ነው። እዛ ቻናል ላይ እየገባችሁ ሰብስክራይብ አድርጉት። ኮሜንት ላይ አስቀምጥላችኋለሁ። በዛ ቻናል ምንድን የምናደርገው እናንተ ዩቲዩብ እንዴት መስራት እንደምትችሉ፣ እንዴት አካውንት እንደምከፍቱ፣ እንዴት ቪዲዮ እንደምትቀርጹና እንዴት ብር እንደምታወጡ በቃ ተጨማሪ ገቢ ሊኖራችሁ ይችላል ቤተሰቦቼ። ስለዚህ ይህን ነገር የምናወራበትና ደግሞ ስለ እናንተ ችግር ምን አጋጠማችሁ፣ ምን ጥሩ ነገር አጋጠማችሁ፣ ምን ደስታ አጋጠማችሁ የሚለው ነገር ደግሞ የምንወያይበት ቻናል ይሆናል ማለት ነው። ስለዚህ እሱን ቻናል አዲስ አካውንት ከፍቼላችኋለሁ። ከነገ ጀምሮ ቪዲዮ ለቃለሁ ብዬ አስቤያለሁ። ስለዚህ እናንተ ከጎን የሆናችሁ ቤቱን ሰብስክራይብ ማድረግ አትርሱ። ያኛው አካውንት የእናንተ አካውንት ማለት ትችላላችሁ። ሙሉ ነገር የሚወራበት ስለ ማዳም ቅመሞች ነው ማለት ነው። ስለዚህ ያን አካውንት ሰብስክራይብ ማድረግ አትርሱ። ኮሜንት አስቀምጥላችኋለሁ። ደስ አይሉም ግን ቤተሰቦች ዋተር ፓርክ ያሉት ማለት ነው። ወስኗል። ግምጃዬም ወስናለች። ወይዘሪ ግምጄ ደስ የሚል ጊዜ እያሳለፉ ነው። በቃ በሬ ልብ ይወስዳል። መቤቴ ልጆች እያሳለፍን ነው። ወይቡም ተጀምሯል። ኧረ ሀገር ሰው ነው በለው። ግምጃዬ ታይ ደስ የሚል ደስ የሚል ጊዜ እያሳለፉ ነው። አጭሩ በጣም ደስ የሚል ጊዜ አቶ ገዳሚቱ ኦኬ፣ ቤተክርስቲያኑ ፈጣሪ ይጠብቅሻል። አይሽ መፍራት የለብሽም። ሚፍታ ከጎናቸው እንዳለ አላወኩም ነበር። ሚፍታም አለ። በጣም አሚና ብሩኬ በጣም ደስ የሚል እያሳለፉ ነው። በቃ ይሄ የሁላችንም ምኞት ነው። አሚና ብሩኬ ከብዙ ጭንቀት ከብዙ ስቃይ እንግዲህ ወጥተው እንደዚህ አይነት ጊዜ ማሳለፋቸው በጣም ደስ የሚል ነገር ነው። በጣም ደስ የሚላል። በቃ ማለት በቃ ብዙ ነገር አሳልፈዋል፣ ብዙ ችግር አሳልፈዋል። አሁን ላይ ግን እንደዚህ በፍቅር ወጥተው አንድ ሆነው መዝናናታቸው በጣም ደስ የሚል ነገር ነው። እስቲ እንደኔ ደስ ያላችሁ ሰዎች አስተዋጽኦአችሁን ኮሜንት ላይ አሳውቁኝ። ሰላም ነሽ ሳይሆን ፈጣሪ ነው። ሁሉም ነገር ደግሞ ግልጽ ሆኖ እየታያት ነው። መከራ መሃል ፈትኜሻለሁ እወድሻለሁ። ደስ የሚል ጊዜ እያሳልፍ ነው። በአጠቃላይ በቤተሰቦቼ በጣም ደስ ይላል። ቆራኝቶ አንዱኑ እወድሻለሁ ሕይወት ባይሰላለት ባልኩት ሀገር ነግሰሻል በመውደድ። እንዴት ነው ግን እዚህ ጋር ሚፍታ ከግምጃዬ ጋር አንድ ላይ ቢሆኑ ቢጣመሩ ደስ ይላል ወይ? እስቲ ግን እስቲ ሀሳባችሁን ንገሩኝ። በሃይማኖት አይገናኙም። ሚፍታ ሙስሊም ነው፣ እሷ ክርስቲያን ነች። ግን ደግሞ አንድ ላይ ቢጣመሩ እንዴት ታዩታላችሁ? እስቲ የእናንተን ሀሳብ አሴት ማየት እፈልጋለሁ። የሆነ ነገራቸው እንጃ አላውቅም። እዋቸው እስቲ እዋቸው ደስ አይሉም ግን ከብረሻል በፍቅር ዛሬም ነገም። እንግዲህ የጨረቃ ቤተሰቦች የዛሬው ቪዲዮ ይሄን ይመስላል ማለት ነው። አይሚና ብሩኬ በጣም ደስ የሚል ጊዜ ያሳለፉ ነው። ግምጃዬ ላይም ቀለደውባታል። ግን መቀለል ብቻ ሳይሆን ይሄ ነገር እውነት ሊሆን ይችላል፣ አይታወቅም። አያደርግባት። አባቱን የማታውቀው ልጅ ማሳደግ በጣም ከባድ ነገር ነው። ግን ሊፈጠር የሚችል ነገሩን እውነታዊ ነገር ነው። እኔም መጀመሪያ ቪዲዮን ከመስራቴ በፊት ጉግል ላይ ገብቼ እያየሁ ነበር ማለት ነው። ስለዚህ ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር፣ ኮፒ፣ ሰብስክራይብ ማድረግ አትርሱ። ስለ አዲሱ አካውንቴ አንዳንድ ነገር ልንገራችሁ። በዛ አካውንት ምንድን ነው የምናደርገው? እናንተ እንዴት ዩቲዩብ መስራት እንደምትችሉ፣ ብሩ እንዴት እንደምታወጡት፣ ተጨማሪ ገቢ እንዴት ማግኘት እንደምትችሉ። ባይ ዘ ወይ ዩቲዩብ ከሰራችሁበት በጣም የሚያዋጣ ነገር ነው። ስለዚህ ያን ነገር እንማማርበታለን። ሁለት ደግሞ በማዳም ቤት ሆናችሁ የሚያጋጠማችሁን ችግር ትነግሩኛላችሁ። ከዛ በኋላ እንወያይበታለን፣ እናወራበታለን፣ መፍትሄ እንፈጥርበታለን። ለሌላው ሰው ትምህርት ይሆናል ብዬ አስባለሁ። ስለዚህ ይህ ቻናል ይቀጥል። ያኛውን ቻናል ኮሜንት ላይ ያስቀምጥላችኋለሁ። ሰብስክራይብ እያደረጋችሁ የእናንተን አካውንት ነው በሉት። በቃ እኔ ጋር ሆነ እንጂ እኔ ልቆጣጠረው እንጂ እኔ ምንም ነገር እንትን ልበልበት እንጂ ቪዲዮ ልልቀቅበት እንጂ የእናንተኑ ችግር ማመጣበት የእናንተኑ መፍትሄ የምንፈጥርበት ቻናል ይሆናል ማለት ነው። ይህን ነገር የምናውቀው በአቢባ ቤት ነው፣ በሌላ ፕላትፎርም ነው።
እኔ ግን እዚህ ጋር በዩቲዩብ የእናንተን ችግር የምንፈታበትና የምናወራበት የምንስቅበት የምንወያይበት ደስ ያላችሁ ጎን ካለ ደስ ብሎናል። በዚህ የማዳም ቤት እንደዚህ እያጋጠማችሁን ገጠመኝ እየነገራችሁኝ የምንወያይበት ይሆናል ማለት ነው። ስለዚህ ፖይንት ላይ ማስቀመጣላችሁን ቻናል እየገባችሁ ሰብስክራይብ አድርጉት። እስከ ነገ ድረስ ቢያንስ 500 ሰብስክራይብ ቢደርስ ጥሩ ነው ብዬ አስባለሁ። ምክንያቱም ነገ ሲጀምር አሪፍ ቪው ይኖራል ብዬ አስባለሁ። ስለዚህ በዚህ ጉዳይ ምን ትላላችሁ? እኔ መስራት የምፈልገው በእናንተ ተኮር ነው። በቃ እናንተን የሚያማክል ነገር መስራት እፈልጋለሁ። እናንተ ማደግ አለባችሁ፣ እናንተ መለወጥ አለባችሁ ብዬ ስለማስብ ነው። እስቲ ከኔ ጎን የምትሆኑ ሰዎች ካላችሁ ሀሳብ አስተያየታችሁን ኮሜንት ላይ ንገሩኝ ማለት ነው። የዛሬ ቪዲዮ ይመስላል ማለት ነው። መልካም ምሽት ይሁንላችሁ።